አይ ቲንክ በቂያማ ቀን ያለህን አርሽ 8 መላእክቶች ይሸከሙታል። አዎ ኦኬ፣ ቅድም ምን ብለህናል? ስልጣኑ ፓወሩ ነው ብለህናል። አዎ ከአርሹ በላይ ስልጣኑ ተደላድሎ ስልጣኑን ነው መላእክቶች ተሸክመውት የሚመጡት። ይኸውልህ ምን መሰለህ ምንድን ነው ቅድም ብያለሁ። እፎይ እየተነገረን ያለው የጥበብና የእውቀት እንድንፈልግና እንድንረዳ ነው እንጂ ተሸካሚ ያስፈልገዋል ማለት አይደለም። ስምንት መላእክቶች የሚሸከሙት ጥበብ ነው ማለት ምኑ እንደሚሸከሙት ነው። ይሄንን አሁን እኔ ከአቅሜ በላይ ሊሆን ይችላል፣ ከኔ ከአንደርስታንዲንግ በላይ ሊሆን ይችላል፣ አላውቅም። ግን ፈጣሪ የሚሸከመው ነገር እንደሌለ አውቃለሁ፣ ምንም ነገር እንደማይፈልግ አውቃለሁ። በአርሹ ላይ ተደላድሏል። 8 መላእክቶች ደግሞ ጠርዝና ጠርዙን ይሸከሙታል ይላል። ስለዚህ ይህ መሸከም በምን ነው የምትረዳው? ፊገራቲቭ እና አንድ ነገር ሲነገር ነው የምልህ። አይ ቁርአን ደግሞ እንደዛ አይልማ። ቁርአን ላይ በግልጽ የተብራራሁ ነኝ እንጂ የሚለው ፊገራቲቭ ስፒች አለኝ የሚል እንትን የለውም። እንደውም ምክንያቱም ሱራ 12 111 ላይ፣ ሱራ 43 ቁጥር 2 ላይ፣ ሱራ 15 1 ላይ፣ ሱራ 11 1 ላይ፣ ሱራ 12 1 ላይ፣ ሱራ 6 114 እስከ 115፣ ሱራ 16 89 ላይ ቁርአን ግልጽና የተብራራ ሁሉንም ነገሮች ገላጭና አብራሪ ነው የሚለው። ትክክል። አሁንም ምናምን ነገር አይልም። ገላጭና አብራሪ ነው እንደነገርኩ ነው። በግልጽ ይኸውልህ አንተ በአይነ ላይ ያየኸው ነገር ግልጽ ነው አይደለም? ግልጽ ነው። በውስጥ አይንህ ላይ ያየኸው ነገርም ግልጽ ነው። አሁን ልዩነት የመጣው እኔ በውጭ አይኔን አይቼው የውስጥ አይኔን ለመግለጽ ስሞክር ነው ፊገራቲቭ እና አብስትራክት የሆነብኝ እንጂ ለውስጥ አይኔ ላይ ማየው ግልጽ ነው። ከጥያቄ ጋር ምን አገናኙታል? ቁርአን አንተ ይለያያል። እዚህ ቦታ ግልጽ ነው ብሏል ባልከው እየመለስኩልህ ነው። አዎ ግልጽ ነው። ቁርአን የሚለው መሰለህ በቂያማ ቀን በቂያማ ላይ ሱራ 69 ላይ አንዴ ክፈትልን ቆስጠንጢኖስ። ሱራ 69 17ኛው አያ አይ ቲንክ ሱራ 40 7ኛው አያ የአላህን አርሽ ጫፍና ጫፉን እንደሚሸከሙት ይነግረናል። ዊችዝ እንትን አለው ማለት ነው። ጫፍ አለው አይደል? ያ ጫፍና ጫፍ ካለው ደግሞ ምድርን ራሱ ፍላት አድርጓሽ ስቧታል ማለት ነው። መላእክትም በጫፎቻቸው ላይ ይሆናሉ። መላእክትም በጫፎቻቸው ላይ ይሆናሉ። የጌታህንም ልብ በል የጌታህንም እቺ ፖዚሽን የምታሳይ ነው፣ ንብረትነትን የምታሳይ ነቻ። የጌታህንም ሲል የእሱን ምን አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ። ስለዚህ ከበላያቸው ይሸከማሉ ሲል ምንድን ነው እሱ? 8 መላእክት የሚሸከሙት ምንድን ነው? ከአርሹ በላይ ደግሞ ምን እንደሆነ አላውቀውም፣ ግን 17 ላይ ጠቅለል ብዬ ስነግርህ ይሄ እንዳልኩ ነው። በውስጥ ለሚገለጽ ሰው ይልመልስልህ ይችላል። እኔ እንደዚህ ነው ብዬ አልነግርህም። እሺ አስረዳኝ። አስረዳኝ። እሺ ለጀማል አስረዳው። ይሄንን ምኑን ነው የሚሸከሙት? ኖ አላቅማ። ልነግርህ የምፈልገው ምን መሰለህ፣ እንደነገርኩህ እኮ ነው። ይሄ አርሽ የሚባለው የእውቀትና የኃይል ቦታ ነው እና እንዴት ነው የሚለውን እኔ ልነግርህ አልችልም። ስለዚህ 8 መላእክቶች ተሸክመውት የሚመጡት የአላህን እውቀትና አርሽ ዊችዝ ከአላህ የተለየ የአላህ እውቀትና አይደለም። እውቀትና ማለት ፓወሩ አርሽ ላይ ነው የሚገኘው፣ ምድር ላይ የለም ማለት ነው። ከዛ ደግሞ መላእክቶች ተሸክመውት ይመጣሉ ማለት ነው። አይደለም፣ እንደሱ ማለት አይደለም። ይሄ ኮንክሉዥኑ ያንተ ነው። ኮንክሉዥኑ አሁን እኮ እፎይ ምን መሰለህ፣ ይሄ ማለት ይሄ ነው ስትል ማስረጃ ልጠይቅህ ነው፣ አንተም ለተረዳኸው ነገር ገባህ አይደል? ስለዚህ የሚሆነው ምንድን ነው? ቃሉ እኛ እስኪገባን ድረስ ቃሉን በቃል ነው የምንቀበል እንጂ ይሄ ማለት ይሄ ነው ብለን በራሳችን አረዳድ ልንወስድ አንችልም። እሺ ለዛ ነው። ጀማልስ እንዴት ነው የምትረዳው? ጀማል ሳቢቅም አሁን በግልጽ ልትመልስለት ይገባል። እዚህ ላይ አሁን በስልጣኑ ነው ካልክ፣ በእውቀቱ ነው ከተባለ
እውቀቱን ነው ማለት ነው ሊሸከሙት የሚገባቸው። እዚህ ላይ መላእክቶች ዛት አለው ማለት ነው። እዚህ ጋር አንድ እንደውም ልጨምርህ በተጨማሪ ያኔ ሰዎች ወደ ጀነትና ወደ ጀነን በሚባሉበት ሰዓት በትንሣኤው ቀን እነዛ አላህን የሚፈሩ የሆኑት አላህን ያያሉ ይላል። አላህን እንዴት ነው የሚያዩት? ቢላ መካን ወላ ቢላ ዘመን ፈጣሪ ነው የምልህ። ፈጣሪ የሚገለጸው ነው የምልህ። የፈጣሪን ትላልቅ ተአምር ባየህ ቁጥር ፈጣሪን አየህ ተብሎ ነው የሚገመተው እንጂ ፈጣሪ ቦታም ጊዜም ወቅትም ምንም ነገር የለውም። ግን እንደ ሰውኛ ለምሳሌ አይደለ እንደ ሰውኛ ትበለው አትገድዋ እኮ ላመጣልህ ነው። ካዕባ ስትሄድ የአላህ ቤት ነው ይባላል። ምን ማለት ነው? ከእሱ ጋር የምንገናኝበት ኔትወርክ ነው እንጂ ቀጥል ሳዲቅ። ያው የአላህ ቤት ነው ስንል ፈጣሪ የምንገናኝበት መስመር ነው እያልን ነው እንጂ አላህ እዛ ቤት ውስጥ አለ ማለት አይደለም። ይታወቃል እያልኩ ያለ አሁንም ትላልቅ የእሱን ተአምራቶቻችን ማየታችን ነው ለእኛ የሚያጸናን ነው። እኔ የምረዳው የእሱን ተአምር ስላየህ ነው አላህን አይተሃል የሚባለው። እኔ የምረዳው አዎ፣ ምክንያቱም ቁርአንንም እንደ ቁርአን ተአምራት አድርገን የተቀበልነው በሱ ስለተመራን እውነት ነው ብለን ስለወሰድነው ጭምር እኮ ነው። አኺ እዚህ ላይ እንዴት አይነት አረዳድ ነው ያለህ? በነገራችን ላይ ቁርአንን ግለሰባዊ በሆነ አረዳድ ማየት ልክ አይደለም። አብሶ ደግሞ እንደዚህ በጣም ሰንሲቲቭ የሆነ ኢሹ እነዚህም ጨምሮ ቀደርም ጋር ተያይዞ ያሉትን ጉዳዮች ማለት ነው በጣም ራስህን እንድታይ ጋብዛለሁ። አሁን ነገ ላስተካክለው ይችላል። የራሴ አቋም ነው። ስለምንና ልክ ነህ። ግለሰባዊ አስተያየት ስለሆነ ነገ በስቲያ ትልልቅ ዑለማዎች አሉን መሻይኾች። አሁን አንተ እንደምትለው ሳይሆን ኢቭን አላሁ መውጁዱን ቢላ መካን ወላ ቢላ ዘማን ብለው ራሱ በአግባቡ የሚያብራሩት ስላሉ አሁን አላህን በተአምራቶች እና በእውቀቱ አየዋለሁ የሚል አስተምሮ ኢቭን አላሁ መውጁዱን ቢላ መካን ከሚሉ ትልልቅ ዑለማዎች አንጻርም አይሰማም። ያኔ ይሄ ተረዳሁት። መቼ በቂያማ ቀን አታየው ታየዋለህ። የቂያማ ቀን ያኔ ዱንያ ላይ አላህን በአግባቡ የተገዙት አላህን ያያሉ። ይሄ ብቻ አይደለም። እሺ ሙሳ ልዩነቱ ምንድን ነው? በጣም ይቅርታ፣ ያው ሌላ ጊዜ ያኔ የምታየው ከሆነ እናያለን ማለት ስህተት ነው። በትልልቅ እንትኖ የደረጃ ራሱ ምናምን ስትል አይኖ ነው እያልኩት ያለሁት። ጀመር ግን ጀማል ማየት ብቻ ሳይሆን ሲመጣ እኮ ጥያቄ ነው የሚጠይቃችሁ። እሱ ሌላ ቀን እንገባበታለን። አስቀድሞ እንዳያችሁት አድርጎ ነው የሚጠይቃችሁ። አሌስ እንትን የኢብን ተይሚያ መጽሐፍ ላይ ባለው መሰረት ሙሐመድ በገለጠላችሁ መሰረት ቢያን አልተልቢስ ቮሊዩም 7 ላይ ሙጀለድ 7 ነው የምትሉት 190 እስከ 198 አካባቢ አላህን ወጣት ፍሪዝ ያለው ጸጉር ሆኖ አይቼዋለሁ በሚለው እሱና ናሬሽን ካልያዛችሁ በስተቀር የቂያማ ቀን እናየዋለን የሚለው ራሱ ጥያቄ ምልክት ውስጥ ይገባባቸዋል። ምክንያቱም መጥቶ የሚጠይቃችሁ እንደምታውቁት ነው። ምክንያቱም አላህን እናውቀዋለን፣ አንተ አላህ አይደለም ከአላህ እንጠበቃለን ስትሉት የመጀመሪያውን አላህ ሌላ ቅርጽ ዞባችሁ ስለመጣ ነው። በኋላ ደግሞ ሌላ ቅርጽ ዞ ሲመጣ ነው የምታውቁት። ስለዚህ የት አውቀኸው ነው አላህን የዛ ሁለተኛውን አላህ አንተ አላህ ነህ ብለህ የምትሰግድለት የመጀመሪያውን ደግሞ ራሱን አላህ በአላህ እጠበቃለሁ የምትለው እሱ ራሱ ሌላ እንትን ስላለበት ሌላ ጊዜ እናዋለን። እፎይ ከደናደሩ ከማለት በፊት አንድ ነገር ልናገር። ምንድን ነው? ሌላ ጊዜ እመጣለሁ። እስካሁን ደስ የተናገርኩት ራሴን ችዬና ራሴን ወክዬ ነው። ልሳሳት እችላለሁ። እኔ የተናገርኩት እስልምና የተናገረው ነው ማለት አይደለም። ይሄን ግምት ውስጥ እንድታስገቡት። እኔ የተረዳሁት ያና ንግግርማ የነ ሼክ የነ ተቀዳሚ ሙፍቲ ንግግር እኮ ነው። የእሳቸውን እንዳስደምጠ እንዴ ቆስጠንጢኖስ አስደምጣቸው አንድ ያስደምጣቸው። ቆስጠንጢኖስ ልልህ የፈለግኩ ነው መሰለህ የሳዲቅ እና የአህመድ ንግግር ቅድም ያስደመጥነው ነው። ቆስጠንጢኖስ አለ ኢትዮጵያ ውስጥ ራስህን ችለህ ስታወራ ሃይማኖቱን ያወራህ ይመስለዋል ሰው። እሱን ለመለየት ፈልጌ ነው።
አይ ግለሰብ አሁን የእናንተን አቋም እኮ እረዳዋለሁ። ቆስጠንጢኖስ አለ እና ደህና ደሩ። ምንም ችግር እኔ ይህን አዳምጠውና ትወጣለህ። ሰምተዋል? ይህንን የሙፍቲ ልክፈተው፣ ሁለቱ ነው የሚያውቀው። እሱን ክፈተው። ቅድሚያ ህፃናትን እንዴት እንደሚያስተምሩ አዳምጠው። አላሁ ተዓላ በአርሽ ላይ ነው አይባልም። እንደ ዋሃብያዎች ዋሃብያ የሚባል ታውቃላችሁ? ዋሃብያ ታውቃላችሁ? ዋሃብያ ምን ይላሉ? እስኪ የዋሃብያዎች ንግግር የምታውቁ ንገሩኝ። አላህ በቦታ ይላል አይደለ? አላህ በቦታ ያለ ሰው ደግሞ ምን አይደለም? ሙስሊም አይደለም። አይደለም? ለምን? አላህ በፈጠረው ነገር አይገለጽም ማለት ነው። አላህ በቦታ እንደማይገለጽ ማወቅ አለባችሁ። አላህ በአቅጣጫ እንደማይገለጽ ማወቅ አለባችሁ። ይሄን ሁሉ የፈጠረው ማን ነው? ይሄን ከመፍጠሩ በፊት አላህ ያለዚህ ያለ ነው አይደለም? አሁን አርሽን ከመፍጠሩ በፊት አላህ ያለ አርሽ ነው። ቦታን ከመፍጠሩ በፊት አላህ ያለ ቦታ ነው። ስለዚህ ምን ይባላል መሰለህ? አላሁ መውጁዱን ቢላ መካን። አላሁ መውጁዱን ቢላ መካን። አላሁ መውጁዱን ቢላ መካን። አላህ ያለ ቦታ ያለ ነው። አላሁ መውጁዱን ቢላ መካን። አላሁ መውጁዱን ቢላ መካን። አላህ ያለ ቦታ ያለ ነው። አላህን በቦታ የገለጸ አንድ ሀሳብ ሊጨምር አይደለም። አላህን በቦታ የገለጸ ሙስሊም አይደለም። ስለዚህ አላህን በቦታ የሚገልጽ ሰው ምን አይደለም? አይሰማኝም። አላህን በቦታ የሚገልጽ ሰው ምን አይደለም? ሙስሊም አይደለም። አላህ ከዓርሽ በላይ ነው የሚል ሰው ምን አይደለም? ትላልቆች ተሰሙ ከሆነ ምን ይላሉ? አርረሕማኑ ዐለል ዐርሽ እስተዋ ሲሉ ትሰማላችሁ አይደለም? አርሽ ላይ አይደለም ማለት አርሽ ላይ ሰውየው ከዲነል ኢስላም ይመጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ተላይ ነው፣ ተቆጭም አይባልም። አርሽ ላይ አይደለም ማለት አርሽ ላይ ሰውየው ከዲነል ኢስላም እነሱ ደግሞ ወደዛ እያሉ ያሉ እዚህ ላይ አንድ ልናገርና ልውጣ። ሳዲቅ ልወጣ አላህ ከአርሽ በላይ ነው የሚሉ ሙስሊም አይደሉም። ለምሳሌ ጀማል ላምጣና ልሄድ። እኔ አንድ አስቀምጬ እነ ጀማል ለምሳሌ በእነሱ ንግግር እሳቤ ሙስሊም አይደሉም። አላህ የሚገኘው ከአርሽ በላይ ነው ብለው የሚያስተምሩ በዛቱ ሙስሊም አይደሉም። አርሽን ከመፍጠሩ በፊት አላህ ያለ ሆነ። እዚህ ላይ ምን መሰለህ እኔ ተናገሬ ልውጣ። ይሄ ነገር ከእስልምና ያስወጣ ላይ ያስወጣም የሚለው የቁርአን ማስረጃ የላቸውም። ሁሉም ቢሆን ይሄ ለሰው ልጅ እንዲወያይበትና ንቃተ ህሊናውን እንዲያጎለብት ያስቀመጠው ነው ፈጣሪ እንጂ ፈጣሪ አምሳያ የለውም በሚለው ነው። አምሳያ አለው የሚል ካለ ነው ስማ ከእስልምና የሚወጣው እንጂ አምሳያ የለውም አለውም። እሱም ከጀማል ጋርም ተለያይታችኋል። እሱም ሌላ ጉዳይ ነው አይደል? በአንደርስታንዲንግ ከጀማል ጋር በቃሉ አይደለም። አልተለያየም። ጀማል አደምን በአምሳሉ እንደፈጠረው በራሱ ሱራ ፈጠረው ስለሚል እዛ ጋርም ትለያያላችሁ። አልተለያየንም። ቆይ እዚህ ላይ ግልጽ አምሳያ የለውም ሲባል ሊትራሊ እኔና እሱ አንድ እንዳልሆነ ቢታወቅም ገብቶኛል። እኔና ጀማል የራሳችንን አንደርስታንዲንግ ለመረዳት ነው እንጂ ይሄድ ነው። ስለ ፈጣሪ ከሆነ አምሳያ የለውም የሚለውን ነው የሚያስማማን ሁለታችንም። በል እሱ አላህ አንድ ነው ያለው ነው፣ በእሱ ላይ ነው የምንቆመው ሁለታችንም። ሳዲቅ ቡዲዝሞች ጋር ብትሄድ እነሱም አምሳያ የለውም፣ የእነሱም የሚያመልኩት አምሳያ ላይ ኖረው የለውም ብለው ማለት ይችላሉ። እሱ ሜን ፖይንታችን አለም ከቶፒክ አላህ ማንን ይመስላል፣ ስለ ፈጣሪ ባህሪ እንድንከተለው እስልምና ያዘዘን ነገር የጋራ ህግ ነው። ማንን ይመስላል ብዬ ባልጠየኩበት ቦታ እኮ መልስ እየሰጠኝ ያለው ማንን ይመስላል ብለህ አምሳያ የለው ብለህ ትመልስልኛለህ እና አልጠየኩም እሱን። ለምሳሌ እፎይ የት አለ ስትባል እፎይ የት ነው የሚኖረው ስትባል እፎይን የሚመስል የለም እሱ ቆንጅዬ ነው እያልክ በመመለስ ከሆነ ሌላ ስህተት ነው። ስለ ውበቴ ወይንም ደግሞ እፎይ እናቱን ይመስላል አባቱን ይመስላል ተብለህ ሳትጠየቅ እፎይ የሚመስለው እናቱን ነው። እፎይ የት ነው ያለው ስትባል እፎይ አባቱን ነው የሚመስለው። ይሄ መልስ ሊሆን አይችልም፣ ጥያቄ አይደለማ። ኖ ሳዲቅ አንድ ሀሳብ ልስጥህ።
በነገራችን ላይ ቅድም አላህ መውጁዱን ይሄ የሚለውን ሐሳብ ከአርሽ በላይ ነው የሚሉት ይከፍራሉ የሚለው አባባል በሙፍቲ ደረጃ ራሱ አልተናገሩትም ይሄን ይከፍራሉ ብሎ። ምክንያቱም ለመክፈር መሰረት አይደለም። ይሄን ለመክፈር መሰረት የሚሆን ከዚህ የበለጠ ብዙ በክርስትና ውስጥ ዶግማ እንደሚባለው በእኛም ውስጥ አርካን የሆኑ 5 ነገራቶች አሉ። ከነዛ ውስጥ ነው ይሄኛው። ከዚህ የበለጡ ብዙ ልዩነቶች አሉ። ይሄ እስልምና ፈልሰፋ ከገባበት ከግሪክ ፍልስፍናን ይዘው ከመጡ በኋላ የመጣ ሐሳብ ስለሆነ ይሄ የፍልስፍና ውጤት ነው እንጂ ማንኛውም ሰው አላህን ያየ የለም። አላህንም በዛት እኔ አላህ ከአርሽ በላይ አይደለም ካልኩኝ ከፍራለሁ አልከፍርም? እኔ አላህ ከአርሽ በላይ አይደለም ካልኩኝ እከፍራለሁ አልከፍርም? አትከፍርም። እንዴት ነው የምትከፍረው? አትከፍርም። እንዴት ነው የምትከፍረው? ዑለሞች ግን ያከፍሩኛል። ማን ነው እስኪ ዑለማ የሆነ ማን ነው ሲያከፈረ? እሱ ያከፍረኛል። መሐመድ ኢብኑ አብዱልዋሃብ ያከፍረኛል። ኧረ አኺ ወላሂ ለአዚም ያለ መረጃ አብዱልዋሃብማ እንደውም ደሜ ሐላል ነው የሚለው። እኛ የምናስተምረውን የተቀበለ ሰው እሱ እኛ ከምናገኘው ያገኛል። እኛ ያልነው የምንለው ግን ያላመንና ከዚህ ውጭ የሚያምን የሱ ደም ሐላል ነው የሚለው ኪታቡ ተውሂድ በዚህ አላሁ መውጁዱን ቢላ መካን በሚለው ሂሳብ ሳይሆን ሌሎች በኹራፋቶች ነበሩ አይደለ? አብዱልዋሃብ ሲመጣ ሳኡዲ ላይ እነዛን ከዲን የሚያስወጡ በነገራችን ላይ ሽርክ እነዛ ኹራፋቶች አሁን ላይ ሱፊያውም ይሁን አህባሹ አያደርገውም ብለህ ታምናለህ? ለምሳሌ እስኪ አንድ ኹራፋት ንገረኝ። አህባሹ የሚያደርገው ኦኬ መውሊድን እንዳትጠቅስ መቼም ነው። መውሊድን አልጠቅስም። ቀብር ሄዶ ዚያራ የሚያደርገው ልክ አብዱልዋሃብ ባስቀመጠው አይነት መስከረት ነው። አሁን አህባሽም ሆነ ሱፊያው ኢትዮጵያ ላይ ያሉት የሚያደርጉት አላህንም ያለ ቦታ ነው ብለው የሚገልጹት እነዚህ አሁን መሐመድ ኢብኑ አብዱልዋሃብ በወሰፈው አይነት ነው ያሉት እነዚህ ሰዎች ማለት ኦልሞስት 60 አንድ መረጃ እንጣልኝ ሳሊህ አንድ መረጃ ለምሳሌ ከሽርክ ጋር በተያያዘ ያኔ ሽርክ በጣም ተስፋፍቶበት በነበረው ሰዓት ሽርክን ነው ኢቭን ሽርክ ሁለት አይነት ነው አክበርና አስገር አለ አስገር እንኳን ሽርክን የፈጸመ ሰው ከፍሯል የሚል ማንም ዑለማ የለም ይሄኛው ብሎ ግን ተቃቀኑ እየመጣ ከፍራል ይችላል እንደው አንድ ትልቅ ሐዲስ ላስታውስህ አንድ ጊዜ አንድ ትልቅ ሐዲስ አንድን ወንድሙን ካፊር ነው ያለ ኩፍሩ ወደ ማን ይመለሳል ወደ ራሱ ይመለሳል ብለው ረሱል ወንድሙ ካፊር ካልሆነ ነው ወደ ራሱ ይመለሳል ያ ሰውዬ ግን ከዲነል ኢስላም ወጥቶ ከሆነ ካላከፈርከው እንደውም ጥፋተኛ ነው ለኩፍሩ መረጃ ልታመጣ ይገባል ባስወር መረጃው ካገኘህበትና ካፊር ነው ካልክ ወደ አንተ አይመለስም ያ ሰውዬ ግን መረጃ የሚያከፍሩ ተግባራቶች ምንድናቸው የሚያከፍሩ ተግባራቶች ምንድናቸው ኦኬ አሁን ባንተ ሰለፊይ ነህ እንደተረዳውና ባንተ ሁኔታ ሁኝ ስነግርህ ለምሳሌ የመጀመሪያው አላህን ያለ ቦታ ከገለጽኩ እኔ ማንኛውም ሰለፊ ወይ ኢኽዋን ካልሆንክ በስተቀር የትኛውም ከኢብኑ ተይሚያ ብትሄድ ከመሐመድ ኢብኑ አልዋሃብ ኡሰይሚ ብትል ኢብኑ ባዝ የትኛውም ያላከፈረ እኮ ይሄ ሽርክ ነው አላህ ላይ እኮ ዲና እያረክ ነው አላህን እየካድኩ ነው አሁን ባንተ እምነት እኔ አላህን ያለ አርሽ አይደለህም ካልኩት አላህን ክጃለሁ ለሌላ አካል ነው እየተገዛው ያለሁት ማለት ነው አረብ እንደዛ ለሰው አንተ አሁን አላህ ከአርሽ በላይ ነው ሁለት እጅ ያለው ነው እግሩ በጀሃነም የሚገባ ነው ካልክ አንተ የምታመልከው አምላክ እኔ ከማመልከው አላህ በጣም ኮምፕሊትሊ የተለያየ ነው ሁለት የተለያየ አምላክት ነው ያመለክን ያለ ነው አማልክቱ ላይ ያለ ወደ ሽርኩ ምን አስከደኝ ኦሬዲ ዋናው ነገር ላይ እኮ ተለያየ የምታሻርከው እኮ አላህ ቅድም በኢባዳ እኔ አንድ ነኝ የሚለውን እንትን መረጃ አንጥቶልኝ ነበር ወንድሜ አሁን ወጣ መሰለኝ እንጂ አላህን ሲፋውንና ዛቱን እንዳረዳድ ብትረዳውም የአላህን እንትኖች መሰረታዊ የሆኑ ነገሮችን አልወጣህም አላህ የት ይገኛል እሺ ቆይ ረዳማ ጀማል ዛቱን አንተ እንደምትለው አይቀበልም እሱ ዛቱን አለመቀበሉ ሽርክ አይደለም ዙይፋ ደግሞ የአላህን ዛት አለመቀበል ሽርክ ይሻላል ከሽርክ አሁን ሽርክ ያው ነው ኦልሞስት ሽርክ ነው እናንተ እንደውም ሽርክ ከምትሉት አሁን እናንተ ሽርክ ከምትሉት ለምሳሌ አሁን ተወሱል ባረግ ሽርክ ነው የምትሉት በእናንተ
አሁን በእኔ ያለው አቋም ግን ተወሱል ማድረጉ ይሻላል። እንደውም አላህን ዲናይ ከማድረግ የአላህን ኤግዚስተንስ ከመካድ ተወሱል ወይም ማድረጉ የተሻለ ነው። ኤግዚስተንሱን ክዳል ላይክ እኔ እኮ አሁን በአንተ አስተሳሰብ ከሆነ ኤግዚስተንሱን ዲና አድርጋለሁ የአላህን። አላህ ከአርሽ በላይ አይደለም ካልኩኝ በእናንተ እምነት ከሆነ አላህ የለም እያልኩ እኮ ነው። ኦልሬዲ ያንን ዲናይ ካደረኩኝ ምንድን ነው ሌላ ሽርኮች ጋር የሚሄዱ? አንተ ክደህ ከሆነ እንግዲህ አላህ አለም ቢጀላሊ። አሁን እኔ በማምነው አንድ ሰው አላህን በዛት ከወሰፈው ከአርሽ በላይ ነው ካለ ይሄ ሰውዬ ኮምፕሊትሊ ከዲን አልኢስላም ይወጣል እኮ። መረጃ ምንድነው እንዲወጣ የሚያደርገው? ኦልሬዲ በጣም እኮ ግልጽ ነው። አንተና እኔ የምናመልከው አምላክ ይለያያል። አሁን አንተ ስትሰግድ የምትሰግድለት አምላክ ያ ከአርሽ በላይ ላስቀመጥከው አምላክ ነው። ስትጾም የምትጾመው ያ ከአርሽ በላይ ላስቀመጥከው አካል ነው። እኔ ደግሞ ለዛ አካል ብዬ አይደለም የምጾመውም የምሰግደውም። እነዚህን የእስልምና 5 መሰረቶችን ስፈጽም ለማን ነው የምፈጽመው የሚለው ነው ፖይንቱ። ያ የምፈጽምበት አካል ለአርሽ በላይ ላለው ካልሆነ አንተ እንደምትለው ደግሞ ለሱ ከሆነ ከሁለት አንዳችን ልክ አይደለንም፣ ከዚህኛው ሃይማኖት ወጥተናል ማለት ነው። ኦኬ እሱ እንግዲህ አንተ አረዳድ ከሆነ ጥሩ። በርካታ ዑለማዎች ጭንቅላት ካለ ዑለሞቹ ያስቀመጡት የትኛውም አሽዓሪ ብትለው ማቱሪዲ ብትለው የትኛውም አካል የሚለያይ የለም። ወይ በዚህኛው አካል ነህ ወይ በዛኛው ጎን ነህ። ከዛኛው ከወጣህ ትወጣለህ፣ ከዚህኛው ሳይድ ከወጣህ ትወጣለህ። ትከፍራለህ ይላሉ። አዎ ትከፍራለህ። ያ ኦኬ አንተ እንግዲህ የሰማህበት ዑለሞችን አሁን እነ ሼህ ኢልያስንም ሆነ እነ ሳዳት ከማልም ከሆነ የምትከተለው ጠይቃቸው ይነግሩሃል። ላይክ እነ ሙፍቲንም ከሆነ እነ ማነው ደግሞ ዶክተር ሻህ አቡበከርን ጠይቅ፣ ሁለቱም ጎን ያሉት ይነግሩሃል። አንድ ሰው በአላህን ከካደ ከዛ በኋላ እኮ ሌላው ነገር እንዳለ ትርፍ ነው። ይሄ ኪታቡ ተውሂድ ላይ ያሉ የምትላቸው እነዚህ ኢስቲጋሳ፣ ኢስቲዓና፣ ተወሱላት ምናምን በጣም ተራ ነገር ናቸው አላህ ላይ ከተካካድን። ኦኬ አሁን አንተ በኡሱል ደረጃ የአላህን ዛት መጨመሩ ቁርአን ላይ ደሊል ይዘው እሱ ራሱ የተናገረውን ተከትለው በቁርአን እያመኑ በሸሃዳ አንዱን አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እያለ ይከፍራል ይላሉ። እያልከኝ ነው? ይከፍራሉ። ግን ምንም ብሎ ነው? በሸሃዳ አንድ ሆኖ በረሱል አምኖ። ሸሃዳው የትኛውን ሸሃዳ ነው? ስለ የትኛው አላህን እያመነ ያለው ነው እኮ ፖይንቱ። ሸሃዳ ስትል ምንድን ነው? ላኢላሃ ኢላላህ ነፊህና ኢስባት ስታደርግ ማንኛውም አካል ሌላ አካል ሊመለክ የሚገባው የለም ከአንዱ አላህ በስተቀር ካልክ በኋላ እኔ በማምነው አሁን ያንን አምላክ ሌላ አካል ያለው ጣዖት አድርገህ ሰቀልከው። ከአርሽ በላይ የሚቀመጥ እግሩን ጀሃነም የሚከት ግራ የሌለው ሁለት ቀኝ እጅ ያለው አይን ያለው ጆሮ አለው፣ ግን አይንና ጆሮ የሰው ጆሮና የሰው አይን የማይመስል ያንን ዛት ከሰጠው ኦልሬዲ የቁራይሾችም እኮ የሚያደርጉት ጣዖትን ይስሉና ያው ወደ አላህ ያምቃረበናል ብለው ለዛ አካል ነበር የሚሰግዱት። ከዛ የተለየ ነገር አይደለም። አንተ በጭንቅላት ከሳልከውና አርሽ ላይ ያስቀመጥከው እዛ ላይ ከተለያየን ላኢላሃ ኢላላህ የሚለው ትርጉም ላይ ተለያየን ማለት ነው። እዛ ፖይንት ላይ ከተለያየን ምንድነው ሌላው ሸርጦች ምን ያገናኛል? ሰላቱ፣ ጾሙ ምኑ እኮ ከላኢላሃ ኢላላህ በኋላ የሚመጣ ነገር ነው እኮ። አሁን አንተ የምትለው ላኢላሃ ኢላላህን በትርጓሜ ደረጃ አላህ አንድ ነው ብሎ 99 ስሞቹን አስድቆ ኢስባት ካደረገ በኋላ ባሉት ነገሮች ላይ ባሉ ልዩነቶች ከኢስላም ይወጣል የሚል መረጃ የለም። አሁን አንተ ዝም ብለህ ያለው ነገር በጣም ግልጽ ነው። አንተ ወይ ለማለት አልፈለክም። አይ ቲንክ ኢብኑ እያለ ያለው ምንድነው? እሱ በስም ነው እንጂ የተገናኘ ነው አላህ በሚለው አካሉ ላይ ተለያይተናል ነው። ለምሳሌ አረብ ክርስቲያኖች ለምሳሌ ኢየሱስን አላህ ብለው ይጠሩታል። ከቋንቋ አንጻር አላህ ስላሉ አንተ የምታመልከውን አላህ አይደለም እነሱ የሚያመልኩ፣ ግን ከቋንቋ አንጻር ኢየሱስንም አላህ ብለው ይጠሩታል። አብንም አላህ ብለው ይጠሩታል። ተጨማሪ ነገር ልበለው ለጀማል ማለት ነው። እሺ ይኸውልህ ጀማል ለምን አትፍራ? እሱ ከፍርሃል ካለ አንተም እኮ ከፍርሃል ማለት ነው። እሱ ስላለህ ብቻ ሳይሆን ትክክል ነው፣ ከፍሯል ነው የሚለው፣ ምንም ጥያቄ የለውም። ግን አንድ ነገር አለ፣ ከማክፈርህ በፊት መረጃ ሁጃ ደርሶታል ወይ? ያ ሰው አድርሰኸዋል ወይ? አድርሰኸው እምቢ ካልተቀበለ ከፍሯል ነው። ሌላ ምን አለው? እነሱም ከፍረዋል ብለው ነው የሚያስቡት፣ ያከፍሩናል። ምክንያቱም ሁጃ ስለሚያደርሱን፣ እኛም እያደረስን ነው፣ ከፍረዋል እንላለን። አለቀ።
እንግዲህ እሱ ያንተ አረዳድ ነው ወንድሜ ነው። ማንም ሰው ግን በዚህ በ99 ስሞቹን ካጸደቀ በኋላ ባሉ ልዩነቶች ይከፍራል የሚል እንትንም የለም። ምክንያቱም አሁን ይሄን ልዩነት ነው ልዩነቱ የመጣው ዛሬ ሳይሆን ትናንት ቀድሟል። የቀደመ ልዩነት ነው አይደል እንዴ? ይሄ ደግሞ ይሄን ልዩነት እንዲፈጠር የተደረገው ደግሞ ሁሉም የየራሱን አቅል ከገባው በኋላ ነው። አሁን እኮ አንተም አላህን በዛት ሰማይ ከሰቀልክ በኋላ አልክ ጥያቄዎች ይመጣሉ። ከዛ በኋላ ያሉ ጥያቄዎች አሉ። ነገ በጀነት በግራና በቀኝ ሁኑ እያለ ፊት ለፊት ሆኖ ሲታይ ሙሳ አለይሂ ሰላም በሲና በረሃ ታይቷል አይደል እንዴ? አላህ እዛ ከሲና በረሃ ስር ኢብኑ አለ አንዴ በሙሳ ጊዜ ነው። ሙሳ አላህን አይቷል አላየም? ያንተን ጨርስ። ምን ብለህ ነው የምታምነው? እኔማ እኮ አይቷል ነው ብዬ የምልህ። አዑዙ ቢላሂ ሚነ ሸይጣን ረጂም። አስተውዙ ቢላሂ። የትኛው ሙስሊምና ላይክ ሰለፊ እንኳን ብትሆን ሙሳ አላህን አየ ብሎ የሚያምን የለም። እሺ አብራራልኝ እስኪ እንዴት እንዳላየ። እንዴት ነው አንተ እንጂ አይቷል ብለህ ያመንከው? ኢብኑ ሷሊህ ልክ ነው እንዴ? አላህን ያየው የለም። አላህን ሊያየው የሚችል ማንኛውም አካል የለም። ነቢያችን ሰለላሁ ዐለይሂ ወሰለም እንኳን ኢስራእና ሚዕራጅ ሲለው አላህን አላዩትም። ላይክ እንደውም በዚህ በሱፊዮች ምናምን በምትለው ጎን ነቢ መሐመድ ብቻ ናቸው አላህን ያዩት ብሎ ያምናሉ። እንኳን አይደለም ሙሳማ ጭራሽ አላየው። ጭራሽ ብርሃን እንደውም በእናንተ በምትሉት እኔ ሶሪ ለመግለጽ ያህል እንትን አይደለሁም ሱኒ አይደለሁም ሲጀምር፣ ግን እዛው የሱኒ ኪታቦች ላይ ሐዲሳችሁ ላይ ምንድነው ያለው? ብርሃን የአላህ በጣም ትንሽ ኑሩን አፈነጠቀና ይህን ተራራ መቆጣጠር ከቻለ አንተ እኔ ማየት ትችላለህ አለው አላህ ለሙሳ። በኋላ ያ ተራራ ያቺ ብርሃን ያቺ በጣም ትንሿ ፍንጣቂ ብርሃን ተራራው ሼክ አድርጎት ተተረማመሰ። ሙሳም ወደቀ፣ ራሱን ሳተ። ከዛ ሙሳም ይቅርታ ብሎ አላህን ጠየቀ ነው እንጂ ያለው አላህን አይቷል ሙሳ አላህን አይቷል የሚል የትኛውም የትምህርት የእስልምና ስኮላር የእስልምና ሴክት የለም። ኦኬ አይ ልክ ነህ። አሁን አስታወስኩኝ። ቁርአንና እንትን በግልጽ ተጠራው ተመልሻለሁ። እሺ ስለ ጀነት ላይስ? እኔ በማምነው አላህ ጀነት ላይም አይታይም ብዬ ነው ማምነው። ምክንያቱም አላህ ሁሉ ነገር አይኖች ሊያዩት ቃል የተገባል። አንተ ደግሞ ለየት ትላለህ ማለት ነው። ኢብኑ ሷሊህ አልኩ አይ ቲንክ እናንተዎቹም ደግሞ እንደሚያዩት ይናገራሉ። ኢብኑ ሳሊህ የሚያምኑ አሉ፣ ግን የማያምኑም አሉ። አይ አንተ ትለያለህ። በጣም ኦልሬዲ ለእኛ ሲፈጥር ሊሚትድ የሆነ ነገሮች ነው የሰጠን። አይ ትለያለህ ውስጥ አላህ ወደ አኸራም ስንሄድ ስንቀሰቀስ የውመል ቂያማ ላይ ያ ሊሚትነት ሰውነታችንን ይዘን ነው የምንቀሰቀሰው። ሌላ ነገር አብዴት ተደርጎ አይደለም የሚሰጠን። ስለዚህ በዛ ዋለን አቅም አላህን የማየት አቅም የለንም። ኦልሬዲ አላህ ቃል የገባልንን ጀነት አለ፣ እሱን ጀነት ይሰጠናል። ኦኬ ስትቀሰቀሱ ኖርማል የትኛውን አካል ዛሾ የምትነሱት? አዎ ይሄ ራስ ያለኝን አካል በኋላ ጀነት ስትገባ። እሺ ኢብኑ አንድ ጊዜ እንትን ትነግረን ማታቋምቶች አሉ። ኢብኑ አይ ቲንክ የነጀማል ጀማ በስጋ አይናችን እናየዋለን ይላሉ። የእናንተ ጀማ ደግሞ እስከማውቀው ድረስ ጀስት አይናችን እንደዚህኛው አይን አይደለም ጀስት ግን እናየዋለን የሚሉ አሉ። የሚሉም አሉ። ሞስትሊ ደግሞ ያው አሁን የሺዓ ሴክት ደስ የሚለው ምንድነው ተወራራሽነት አለው። አንዱ አንዱን ቅብብሎሽ እያያስክ ነው የምትሄደው። ልክ እንደ ክርስትና ሐዋርያቶች ብለን እንደምትሄደው ያው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ኢማም አሊ ይተካል። ከኢማም አሊ በኋላ ኢማም ሐሰን፣ ኢማም ሁሴን እያለ እስከ 12 የኢማም ደረጃ አሉ። እስከ መጨረሻ ላይ ያለው እስከ ማህዲ። እነዚህ 12ቱም ኢማሞች ማዕሱም ናቸው። በቃ በአላህ የተጠበቁ ናቸው። ቅዱሳን ናቸው። ወንጀል የማያውቁ ናቸው እና የማይሳሳቱ ናቸው። ላይክ ይሄ ነገሩ በጣም እውነተኝነቱን ያረጋግጥልሃል። በዛኛው ሳይር ስትል ያው ብዙ መወዛገብ ስለሚያመጣበት እነዚህ ሁሉ ስትል ቼኑ ጋር ስትሉና ትልቁ ብለው የሚናገሩት አላህ ሱብሃነሁ ወተዓላን አናየውም የሚሉት ናቸው አብዛኛው። ኦኬ ስለዚህ እና ኢብኑ አሊ ተቀበላቸው ማለት ነው።
ኦኬ ቀጥል። ቡኻሪ አንድ ነገር ማለት ሙስሊሞች እዚህ ውስጥ ካላችሁ ላይ እንትን ኦፌንድ እንዳትሆኑ ብቻ የሚለው ብዙ ጊዜ እፎ የሚያስተምራቸው በተለይ እነዚህ ሐዲሳቶች ላይ ስሙት እንትን ብትሉም የሆነ ስሙት በደንብና ከዛ አጣሩ። ላይክ እስልምና ላይ ይሄ ብቻ ነው ያለው ወይስ ሌላ ምን አይነት ታሪክ አለ? ላይክ በአይሻ ጉዳይ ሊሆን ይችላል። በሁሉም ነገር ጉዳይ ላይ ከድሮ እስልምና ላይ ከታሪኮች ጋር ካለውና ከሌሎቹ ሴክቶች ጋር አጣሩ፣ ይጠቅማል። ማነሳቸው ሐዲሳቶቹ ላይ አሉ የለውም? ግን ማነሳቸው ሐዲሳቶቹ አሉ አይደለ? የትኞቹ? አሁን ስለ አይሻ ስለምን ማንኛውም ሐዲሳቶ ሳነሳቸው ሐዲሳቶቹ አሉ፣ ግን ኖ ይለያያል። አንተም የራሳቸው ተፍሲር የራሳቸው ሐዲሶች ትክክለኛ ተፍሲር አለ። በዛ ኢብኑ አሁን አሊ በሺዓ ደረጃ አሊ ወልዩላህ ትላላችሁ አይደል? አዎ። ምን ማለት ነው እሱ? የአላህ ወልይ ማለት ነው እኮ። ወልይ ምንድን ነው? ወልይ እኮ ለአላህ ቅርብ የሆነ ሰው ማለት ነው ባጭሩ። አንድ ጻድቅ ሰው ወይም ማንኛውም ሙስሊምም ሰው በጣም ራሱን እንትን ካደረገና ዲቮትድ ሙስሊም ከሆነ ወልይ ነው። ምንም እኮ የሚያካብን ነገር አይደለም። ወልይ ጻድቅ ማለት ብቻ ነው? ጻድቅ ብቻ ማለት አይደለም። ምንድን እየደረጃ አለው፣ ግን ወልይነት ያን ያህል እንትን የሚባል ነገር አይደለም ነው። አዎ፣ ግን በደንብ አብራራ። ወልዩላህ ምን ማለት ነው? የአላህ ወልይ እኮ ገባኝ። ወልይ ምንድን ነው? ይበቃል። ኖ ተናገረው። የምታምንበት አይደለ? አምንበታለሁ። ነገርኩህ እኮ አንተ ለመረዳት እኮ ንገረን። ምንድን ነው ወልይ? የአላህ ወልይ ምን ማለት ነው? አንተ መረዳት በምትችልበት ድረስ አቅም ነገርኩህ። መናገር አልፈለገም። እዚህ ቀጥል ኢብኑ። ኦኬ፣ ስለዚህ አንተ ሺዓ ነህ ማለት ነው? አዎ። አጂብ። ኢትዮጵያ ውስጥ እንዳለ ሰምቼ አላውቅም ነበር። ያለ አይመስለኝም ነበር። ይገርማል። አንተም አታውቅም? ኧረ በጭራሽ ያለ እንዴ? እኔ ራሱ አላውቅም አሉ። እንደው እስኪ ስላመለካከቱ ትንሽ ብታብራራልን። ስለምን ጀማል ጠይቀኝ። ጀማል ኧረ ቆይማ ሻ ማን ረሱሉላህ ነው የሚሉት? ሙሐመድ እኮ እሱን እኮ እስኪ ኧረ ተው፣ በመሐመድ ያምናሉ። ኦኬ። እና ይሄ ነው እኮ ችግሩ። አሁን እኔም ከእናንተ ወገን ሁኜ ነው የወጣሁት እና እናንተ የምታስቡትን አይታ አስባለሁ። ላይክ ሺዓ አልይን ነው ረሱል የሚያደርጉት፣ ነቢ መሐመድን አይቀበሉ ነው። ኮምፕሊትሊ ስህተት ነው። አሁን እዚህ ያለሁበት ሀገር እኔ የትም ቦታ ላይ ሺዓን የትኛውም ሱኒ ሺዓን አያከፉም። እዛ ኢትዮጵያ ላይ እንደምንሰማው ምናምን አይነት አይደሉም። እዚህ በጣም እርስ በርሳቸው ተዋህዶ አላቸው። እንደውም ይሄ ጥይቃቸው እስልምና አስተምሮት ላይ ያላቸው ሙግት ምናምን እርስ በርስ በጣም ደስ ይብሎ ተከባብረው ምናምን የሚያደርጉት ምንድነው? የሺዓ እምነት ላኢላሃ ኢለላህ ሙሐመድ ረሱል፣ አምስቱ እስልምና፣ ስድስቱ ኢማን አለ፣ ሁሉም አለ። የምንለየው ምንድነው? ኸሊፋው አራቱን ኢብኑ ከባባድ ዲቤቶች አሉ በሺያ እና በሱኒ። በጣም ነው ሺያዎች እንደውም ሱኒዎችን ሀዲሳቶችን እያመጡ ነብያችንን አሰደቡ እያሉ የሚያጠለሹት። አዎ በጣም ቡሃሪን ይሄ ቡሃሪ ነው ይሄ ምናምን እያሉ ሽንት ቤት እየወረወሯል። አሁን እናንተ ራሱ እኮ በጣም ብዙዎቹ የክርስትና እንደዚህ ቅበትህም ነው ምናምን ላይ የምትሰሩት በቃ የነ ቡሃሪን ተረት ተረት ነው ብዙ ጊዜ እንትን የምትሉት እና የእነሱ እንትን የምታረጉት የመርካያ ደገፊያ የሆናችሁ የነሱ እንደ እስልምና ደግሞ እንደ ሱኒዎቹ ደግሞ ከቁርአን ቀጥሎ ትልቅ ክብር ቢሰጡት ቡሃሪን ነው አይደለ ጀማል? በጣም ሐዲስ ከሐዲስ በኋላ ቡሃሪ። ለዛ እኮ ነው አሁን ኢብኑ አየህ፣ አሁን አንተ ተረት ተረት ስትለው እኛ አሁን ተረት ተረት እንለዋለን ስለማናምንበት ከሙስሊሞች ጋር ምንም ስለማንገናኝ። አንተ ደግሞ ነው እዚህ በጣም ነው ሪስፔክት የምንደራረገው ምናምን እንደዚህ የነሱን እንደዚህ ምናምን ስትል እንዳልሆነ አውቀዋለሁ። ምክንያቱም ቡሃሪን ይሄ ቡሃሪ ነው እያሉ እንደዚህ እንዴት እንደሚያንቋሽሹት አውቀዋለሁ። ሺያዎቹ ትልቅ ክብር ቢሰጡት ይሄ መጽሐፍ ነው ምናምን እያሉ መጀመሪያ ከረሱል በኋላ የምንከተለው አሊን ነው። አሊ ያስተምረውን መንገድ የእሱ መንገድ ነው የሚይዘው። ምክንያቱም ረሱል ስለ አሊ በየትኛውም በሁለቱም ሳይድ ብትሄድ በጣም ትልልቅ የማይካድ ነገር ነግረውለታል። እኔ
አና መዲነቱል ዒልም ወዐሊዩ ባቡሃ ነው ያሉት። እኔ የእውቀት መዲናው ምንድነው ከተማ ነው ምናምን መግቢያው በር ደግሞ አሊ ነው ያሉት። ስለዚህ ረሱል ካለፉ በኋላ እኔ ትምህርቴን ልወስድ የምችለው ከአሊ ነው እንጂ ከሌላ ሰዎች አይደለም። ቡኻሪ ዋሽተዋል። ኢብኑ ሷሊህ ከአሊም ቢሆን እኮ የመጣው ብን ቡኻሪ ነው ያን ሐዲስ እንጂ ቀጥታ ከአሊ አልደረሰም። አንተ ቡኻሪ ዋሽተዋል። ይሄ ለእናንተ ነው። አይውል በሺዓ ሴክት የራሱ የሆነ ኪታቦች አሉት። የራሱ የሆነ ኪታብ አለ። ይሄን ያገኘው ከቡኻሪ ይለኛል እንዴ? ኢብኑ እንደዛ መስሏችኋል? የእናንተን ሐዲሶች እነሱ አይቀበሉም። የራሳቸው ሐዲሶች አላቸው እኮ። ለዛ ነው ስላልገባው እኛ በእነሱ አልካፊ ነው አይደለ? እናንተ ትልቁ እንደ ቡኻሪ ትልቁ አልካፊ ነው። አልካፊ ይባላል የነሱ። ልክ እንደ ቡኻሪ እነሱ ትልቅ እንትን የሚሉበት እሱን ነው። እስኪ አሁን ወደ ፖይንታችን እንመለስና ኢብኑም ሆንክ ሁላችንም እፎ እየጠየቀውን ጥያቄ ብንመልስ አይሻልም? እዚህ የበለጠ ሌላ ምንድን ነበር የጠየቀኛል? ቁርአን በጣም ቅድም እየሰማሁ ነበር። ቁርአን የተብራራ ይላል ብዙ ጊዜ ቁርአን በጣም የተብራራ ነው። ቁርአን ለሰው ልጆች በሚገባ አይነት ነው። እውነት ከአላህ ዘንድ ነው የወረደው። አላህን የላከው ግን ለሰው ልጆች በወረደበት ነው። ሲወርድ ደግሞ በዛ ዘመን ላይ ምን አይነት አወራረድ ነበረ ነው። አረቦች በጣም በሊትሬሲ በዛ ዘመን በስነ ጽሁፍ ምናምን እጅግ በጣም የላቁበት ዘመን ነው እና ለእነሱ የሚፎካከርና ቀደም እየጻፉልህ ነበር። 6 ሰዓቱን አላጠጣ እያሉ ነበር። ጾም ገብቷል መሰለኝ። ሶሪ ብቻለ ጾም ገብቷል። እኔ ዋካ ልጠጣው አልችልም። አንተ አስረሳሽ እና 6 ሰዓት ሆነ እንዴ? 25 እሺ። እና ቁርአን ሲወርድ አጻጻፉም ሁሉ ነገሩ አረቦቹ ከሚያውቁት ይሄ ከግጥም አጻጻፋቸው የረቀቀ ሆኖ ነው የተጻፈው። ያ ሲጻፍ በጣም ሜታፎሪካል የሆነ አገላለጽ አለበት፣ ምሳሌያዊ አነጋገር አለበት። በጣም ውብ አድርጎ ነው ያወረደው። ስለዚህ አላህ ስለ ዛቱ ራሱን ልቅናውን በሚያሳይ ሁኔታ አላህ ከአርሽ በላይ ሆንኩኝ ሲል የሚያሳየን የእሱን ዛት ሳይሆን የሚያሳየን እውቀቱን ችሎታውን ለመግለጽ የተቀመጠበት ነው። እንደዛ ብለን ነው የምንወስደው። አላህ ያለ ቦታ ነው ያለው ብለን ነው ምናምን። ያለ ቦታ ነው ስትሉ ግን ምን እያላችሁ ነው? ምንም በጣም ቀላል። አላህ ነበረ ምንም ነገር ሳይኖር ምንም ነገር ከሆነ በኋላ እዛ ያለበት ቦታ ነው ያለው ማለት ነው። እንደዛ ብለን ነው ምናምን። በቦታ ውስጥ የለም። በቦታ ውስጥ አይከም ላይክ ቦታ፣ ጊዜ፣ ዘመን ፍጡረት ናቸው። እነዚህ ፍጥረቶች ሳይኖሩ የነበረ ጌታ ነው አላህ። ስለዚህ እነዚህ ፍጥረቶች ከመጡ በኋላ ወደ እነዚህ መምጣት አይገባም። ወደ ላይ ያለ አላህ ወደዚህ ያለ አላህ ወደዚህ ወደዛ ተብሎ አይገለጽም አላህ። ስለዚህ ዳይሬክሽን ያለው ከዚህ ውጭ ወደ ሊሆን ይችላል። ታዲያ አንተ ከአላህ ከአርሽ በላይ ነው ስላልክ ወይ ደግሞ አምላክ እግዚአብሔር ከአርሽ በላይ ነው የሚለው ደግፌ ሳይሆን ከአርሽ በላይ ነው እነሱ በቃ በዚህ ነው አለ አሉ። ከዚህ ነው አለ አይደለ? አንዴ እነሱ በቃ ከአርሽ በላይ ነው ባለው ብለዋል፣ ጨርሰዋል እነሱ። ስለዚህ ቅርቢቱ ሰማይ አለ፣ ሁለተኛይቱ ሰማይ፣ ሶስተኛ ምናምን እነሱ መረጃ በጠይቃቸው ሱረቱ እንትን 17ኛው ሱራ ጠፋኝ ስሙ፣ እሱ ላይ ያለውን ያመጡልኛል። ሙሐመድ ወደ ላይ የወጣበት ምናምን ብለው እሱን በአዲሳቶቻቸው ምናምን የመጀመሪያ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ 4 5 6 7 ብለው እሱን እንደ ማስረጃ እንደሚያመጡልኝ አውቃለሁኝ። ሰው ወደኔ የወጣው ወደኔ ሄደው የሚለው ወደ ምድር ውስጥ እንዳልሄደ ወደዛ እንደሄደ ስለሚያውቁ ስለዚህ እነዚህ ነው ብለው ማምጣት ይችላሉ ማለት ነው። ነገር ግን አንተ ፖይንት ልክ የማይሆነው ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ኢስራና ሚራጅ የሄዱት አላህ ሱብሃነሁ ወተዓላ ላይክ እንደ ሙዕጂዛ ለማሳየት እነሱንና የሰራውን የአላህን ተፈጥሮን ምንድን ይባላል የአላህን ፍጥረታት እንዲያዩ እንጂ አላህን እዛ ለመገናኘት አይደለም። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ምድር ላይ ያሉን በጅብሪል አማካኝነት ይገናኙታል። እዛም እያለ የትም ቦታ ቢሆኑ የሚያገኙበት አላህን እንዲህ ፐርሰናሊ ፌስ ቱ ፌስ ለማግኘት አይደለም ቢሄዱት፣ እንደዛ የሚል አመለካከት ስላላቸው ነው ወደዛ ሄዱት። አላህ ሙዕጂዛውን ለማሳየት ለሳቸውም ተአምራቱን ለመግለጽ ነው እንጂ ከአላህ ከመገናኘት ጋር አይገናኝም። ያ ሐዲስ መጀመሪያ ላይ። ሁለተኛ ላይ የትኛውም ሱኒ በለው ይሄ አላህ ከአርሽ በላይ ነው የሚለውም ሆነ ክርስቲያንም በለው እግዚአብሔር መንግስት ሰማይ ሰማያት ነው ያለው ቢልም በቃላት ደረጃ ይናገራል እንጂ ኤቪደንስ የለህም አይደል? የምታወራው
የተጻፈ ነገር ነው። ስለዚህ አላህን እንዴት ነው የምትገልጸው ካልከኝ አላህ ራሱን በገለጸበት ነው። አላሁ ሰመድ ይላል። ሰመድ ማለት እጅግ በጣም አላህ ከምንም ነገር ጋር የማይመሳሰል መሆኑን ለመግለጽ ነው። ኢብኑ አለ ቦታ እገኛለሁ ያለበት መረጃ አለ። ይህንን አሁን ይሄን ነው የምልህ። እስልምና ቼን አለው ሁሉ አንድ ቁርአን ከወረደ በኋላ ተፍሲራቶች አሉ። ያ ተፍሲርን ደግሞ የምንቀበለው ከረሱልና ከረሱል በኋላ ባስተማሩት ምትክ ነው። ምክንያቱም እስልምናንም የተቀበልነው ቁርአኑም ከረሱል ስለሆነ ቡሃሪን ተረት ተረት ነው ካልከኝ በኋላ አልካፊን ለምን እቀበላለሁ? ተረት ተረት ላለመሆኑ እኔም ጀስት እንደ ሱኒ ሙስሊም ባስበው ራሴ ቡሃሪ ለኔ አንተ ተረት ተረት ሲሆን ለአንተ ደግሞ አልካፊ ትክክለኛ አስተምሮ የሚሆንበት እና ከአልካፊ ላይ ላምጣልህ ማስረጃ ብትለኝ እንዴት ልቀበል እችላለሁ? የአንተ ቼኖች የአንተ ስናዶችን ምን አደረካቸውን? ፐርፌክት አደረካቸው። በዚህኛው ሳይድ ደግሞ በሱኒ ሳይድ ያሉትን የቼን ኦፍ ናሬሽኖች ስናዶቹን ዳይፍ አደረካቸው እንዳለ ውድቅ አደረካቸው። በሱኒ ዳይሬክሽን ሂደህ ብታየው በጣም ሁለት እጅግ የተለያዩ የሚጋጩ ሴክቶች አሉ እዛ ሱኒ ላይ፣ አሻዕሪዮች እና ሰለፊዮች። ሁሉም የራሳቸው የሆነ ግሩፕ ይዘዋል። ሁሉም የሚያመጡልህ ከሐዲስ ብሎ የሚያመጡ ነው። ሁሉም ግን ይጋጫሉ። ሺያም እኮ ክፍፍል አላችሁ እኮ። ክፍፍሉ በጣም ማይኖር በሆነ ጉዳይ እንጂ በአላህ ጉዳይ ላይ የሚከፋፈል ሺዓ የለም። ላይክ በአላህ ኤግዚስታንስ በአቂዳ ጉዳይ የሚከፋፈል ሺዓ የለም። ስለዚህ ያ ነገር ነው ልዩነት የሚያደርግልህ። ሁለተኛ ደግሞ ምንድነው ያው በሺዓ በዚህ ምናምነው ምንድነው ቼኑ ሲሄድ ሁሉም በተቀጥተኛና ወንጀል በማያገራቸው በቅዱሳን የነብዩ ዘሮች የተላለፈ ነው ብለን ስለምናምን ያንን ሐዲስ ከማን ተረዱ? ከረሱል። ረሱል ለማን አስተማሩ? ለዓሊ። ዓሊ ደግሞ ለእኛ ምን ብሎ ነግሮናል? በቀላሉ ካነ አላህ ወለም የኩን ሸይአን ወሁወ አልአን ዐላ ማ ካነ ዐለይህ። አላህ ነበረ ምንም ነገር ሳይኖር አሁንም እዛ የነበረበት ቦታ ነው ያለው ብሎናል። ስለዚህ ይህ በጣም ትልቁ ደሊላችን ነው። ከዛ በኋላ ግን ይሄ እንደ ምሳሌም ደግሞ ለመግለጽ ካስፈለገ አላህ ሱብሓነሁ ወተዓላ በምንም አይገለጽም፣ ግን እንዲሁ ይሄ ይቅርብኝ። በቃ እኔ አላህን በምሳሌ መግለጽ ስለማልፈልግ ምሳሌ አልሰጠውም ለአላህ። ስለዚህ ይሄው ነው በቃ ናሬሽኑን እያያዝን ነው ምናምን። ሸሃዳ እናንተ ጋር እንዴት ነው የሚያዘው? ይህ ሰውዬ ምንድን ነው የምትለው? ንገረኝ። ምን እምነት አይደለ? ላኢላሃ ኢለላህ ሙሐመድ ረሱሉላህ ካልክ በቂ ነው። አሊ አይገባ ካስገባህበት ችግር የለውም። ኦኬ የአሊ ቦታ እኮ ነው ማወቅ የፈለግኩት። አሊ ወልይላህ ስትሉ ምን ማለት ነው? እኮ ይሄ እንደምት አምላክ አይደለም ነብይ አይደለም። አሊ ከረሱል በኋላ የሚመጣ ሰክሰሰር ነው። በቃ ምንድን ነው ይባለው? አምላክ አይደለም ነብይም አይደለም። ምንድን ነው? ምትክ ነው። እቺ አሊ ወልይላህ የምትለውን ነገር አስረዳህን ልትወጣት ጠይቀ ሰርች አድርገው ይመጣልሃል። አንተ አይደለም ሺዓው አንተ እኮ ነህ እኮ ታገኘዋለህ። ቀላል ነው። ሰርች አድርገው። ሰርች አድርገው። ከአርሽ ላይ ነው ለሚለው ሰው የሆነ ጥያቄ አለ። እሺ ቀጥል። እሺ ማን ነበር አላህ ከአርሽ ላይ ነው ብሎ ሲከራከር የሰማው? ጀማል። እሺ ጀማል አንዴ የሆነ ጥያቄ አለኝ። መርሐባ። እንግዲህ የአላህ ባህሪ ተቀያያሪ አይደለም። ይህን ታምናለህ? አዎ። የመጀመሪያ ፍጥረት ምንድን ነው እስልምና ላይ? ፍጥረት የመጀመሪያ የተፈጠረ ምንድን ነው? አላህ መጀመሪያ ላይ የፈጠረው ፍጥረት ምንድን ነው? እሱ መረጃ የለኝም። አይና አታውቁም እንደ ውሃ እንደሆነ አታውቅም? መጀመሪያ ፍጥረት የሚለው ቀለምን መሰለኝ የፈጠረው። እንደውም አሁን ፎክስ ቀለሟል እንቁላል እያለ ነው ኢብኑ። እንቁላል ያልከው ተዶሮና ጥያቄ ነው። አንድ ጥያቄ ነበረኝ ለሱ ፈውቀላ። አይ በቃ ይኸውልህ ምን አለ መሰለህ የጠየኩትን ጥያቄ እዚህ ውስጥ የሚመልስልኝ ካለ አንዴ ይመልስልኝ። የመጀመሪያ ፍጥረት አላህ የፈጠረው ምንድን ነው? እሱን እኮ ነው ጠይቀህ። አሁን በእናንተ እንደሰማሁት ላይ በተለይ ደግሞ በሱፊያኖች ጋር መጀመሪያ የአላህ ፍጥረት እኛ ጋርም እንደዛ ተብሎ ስለሚታመን መጀመሪያ የአላህ ፍጥረት የነቢዩ ኑር ነው ተብሎ ነው የሚታመነው አይደል? አይ እንደዚህ አይደለም። የመጀመሪያ ፍጥረት በቃ ቀለም ፈጠረ፣ እዛ በኋላ ጻፊ አላት። ውሃ ነው የመጀመሪያ ፍጥረት። መረጃ እስኪ አንተ
አለ መረጃ ቁርአን ላይ ሆነ እንትኑ ጠፍቶኝ ነው እንጂ ሁሉንም ነገር ከውሃ አስገኘ ነው የሚለው አለ። ያው አረበኛው ላይ ብዙ እንትን ስለሌለኝ ነው እንጂ ሁሉም ነገር ከውሃ አስገኘ ማለት የመጀመሪያው ፍጥረት ነው ማለት አይደለም። እሺ ከዛስ ቀጥልሽ፣ ይቀጥል ተው። መጀመሪያ እንትን በሉልኝ። የመጀመሪያ ፍጥረት ምንድን ነው የሚለውን ነገር እንትን በሉልኝ። ማመን ስላለባችሁ ነው። ውሃ ነው ብለሃል፣ አመንሽ። ሂድ ቀጥል። እኔ እኮ ብያለሁ እናንተ የሚለው ነገር ነው፣ እናንተ ላይ ያለውን ነገር እኮ ቀጥል። እሺ ያን የመጀመሪያ ፍጥረት ማለት ነው ያለ አቅጣጫ ያለ ቦታ ያለ እንትን ነው የነበረ። ምክንያቱም የአቅጣጫ ምናምን የሚባለው ነገር በኋላ ነው የተፈጠረው። እሺ ይሄን ታምናላችሁ? አዎ እናምናለን። ስለዚህ ያን ውሃ ያልኩት ነገር እንዴት ነው የነበረ ብላችሁ እስቲ በአእምሯችሁ ታስተነትኑት ማለት ነው። እሺ ምክንያቱም የመጀመሪያ ፍጥረት ቦታ አይደለም፣ አቅጣጫ አይደለም እንደ እስልምና ማለት ነው። ስለዚህ ለምሳሌ አሁን እኔ ውሃ ነው ብዬ ወስጃለሁ የመጀመሪያ ፍጥረታ ያለ አቅጣጫ ያለ ቦታ የነበረ ውሃ ምን ላይ ሊኖር ይችላል የሚለውን ነገር አእምሮህ ላይ እንትን ልትለው ትችላለህ። እየገባችሁ ነው አምለው ነገር? እሺ ስለዚህ ለዚህ ለውሃ ያልተሰጠኸውን ቦታ እንኳን ለአላህ እንዴት ነው ልትሰጠው የምችል? ውሃ ተቀያያሪ ነገር ስለሆነ ጊዜ በኋላ ቦታ ያዘ ብትለው ችግር የለውም። የአላህ ባህሪ ግን ተቀያያሪ አይደለም። ገብቶሃል? እሺ እኔ ያልኩትን ነገር እየተረዳችሁኝ ነው? ስለዚህ የመጀመሪያ ፍጥረት እንኳን ያለ አቅጣጫ ያለ ቦታና ያለ እንትን ነው የነበረ። በቃ ያለ ምንም ያለ አቅጣጫ ያለ ቦታ ነው የነበረ የመጀመሪያ ፍጥረት እንኳን ማለት ነው። ግን ፍጥረቱ ሁሉ ተቀያያሪ ስለሆነ በኋላ አቅጣጫ ሊይዝ ይችላል። ምክንያቱም ተቀጣጣሪ እንደኔ እንግዲህ እሺ እኔ ደግሞ አንድ ጥያቄ ልጠይቅህ እስኪ ካዳመጥከኝ። فوق الحبش يسمى له دمسي ቆስጠንጢኖስ 31 ባህሪን ክፈትልናለሽ። 31 94 91